ጤና ይስጥልኝ የተወደዳችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ይድረስ። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀንላችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኛው አብራችሁን ሁኑ። አካል ጉዳተኞችን ውጤታማ ለማድረግ እየተሰሩ ያሉ የግንዛቤ ፈጠራ ስራዎች የአመለካከት ለውጥ ለማምጣት አጋዥ መሆናቸውን የሰሜን ጎንደር ዞን አካል ጉዳተኞች ማህበር ፌዴሬሽን ገለጸ። ማህበሩ አካል ጉዳተኝነትን የሚያካትት ማህበረሰብ መገንባት ለተሻለ ማህበራዊ እድገት በሚል መሪ ሐሳብ የአካል ጉዳተኞችን ቀን በተለያዩ መርሃ ግብሮች አክብሯል። ደረጀ ደርበው በዚህ ጉዳይ ላይ ተጨማሪ ዘገባ አለው። የሰሜን ጎንደር ዞን አካል ጉዳተኞች ማህበራት ፌዴሬሽን አካል ጉዳተኝነትን የሚያካትት ማህበረሰብ መገንባት ለተሻለ ማህበራዊ እድገት በሚል መሪ መልእክት በሀገር አቀፍ ደረጃ ለ33ኛ ጊዜ የሚከበረውን የአካል ጉዳተኞች ቀንን በተለያዩ መርሃ ግብሮች አክብረዋል። የሰሜን ጎንደር ዞን ሴቶች ህጻናትና ማህበራዊ ጉዳይ መምሪያ ኃላፊ ባንቻ አምላክ መልካሙ የአካል ጉዳተኞችን ሁለንተናዊ ተጠቃሚነትና ተሳትፎ ለማሳደግ የተለያዩ ተግባራት እየተከናወኑ መሆኑን ገልጸዋል። በአካል ጉዳተኞች መብት ዙሪያ ከፍተኛ መሻሻሎች ይታያሉ። ተደራሽነት ማሻሻል፣ የስራ ዕድል ፈጠራና አድሏዊ አሰራሮችን ማስወገድ የመሳሰሉ ስራዎች ተሰርተዋል። ነገር ግን አሁንም ብዙ ይቀረናል። ብዙ አካባቢዎች አካል ጉዳተኞችን ያላገናዘቡ ናቸው። የዞኑ የአካል ጉዳተኞች ማህበራት ፌዴሬሽን ፕሬዝዳንት ዝማማ ቦሃይ የአካል ጉዳተኞች ማህበር ለተወከለላቸው አባላት ድምጽ በመሆን መብታቸውን ለማስከበር እየተንቀሳቀሰ እንደሚገኝ ገልጸዋል። የመብት ጥሰቶችን ለመከላከል አደረጃጀቶች ወሳኝ ሚና አላቸውና በግለሰብ ተንቀሳቅሶ መብትን ከማስከበር ይልቅ በማህበር ተደራጅቶ ድምጽ ሲሰማ ተቀባይነትን ይኖረዋልና በዛ ምክንያት ማህበራቶች ተፈጥረዋል። ተሳታፊዎች በበኩላቸው የአካል ጉዳተኞች ቀን መከበሩ የግንዛቤ ፈጠራ ስራ ለመስራትና የአካል ጉዳተኞችን ተሰጥኦ ለማዳበር ያግዛል ብለዋል። እንግዲህ አካል ጉዳተኞች ቀን ስናከብር ምንድነው ዋና ዓላማው አካል ጉዳተኞች ድምጻቸው እንዲሰማ ድምጻቸው ከፍ እንዲልና ከማንኛውም ማህበረሰብ የመስራት እንትናቸው ከፍ እንዲል የመማር እድላቸው እንዲያገኙ በተለይ ደግሞ ከማንኛውም ማህበረሰብ እኩል ተሳትፎ እንዲኖራቸው በማህበራዊ ዘርፍ በፖለቲካው ዘርፍ ተሳትፎ እንዲኖራቸው ለማድረግ ከፍተኛ አስተዋጽኦ አለው ይህ በዓል ማለት ነው። በዓሉ ሲከበር ብዙ ሁነት ነው የሚፈጠረው። አካል ጉዳተኞች ተሞክሮቻቸው ያቀርባሉ። በኪነ ጥበቡ፣ በሙዚቃ፣ በስነ ጽሁፉም ያላቸው ችሎታ ስለሚያቀርቡ በዛው ላይ አካል ጉዳተኞች እንደሚችሉ ለማህበረሰቡ እያስገነዘቡና እያስጨበጡ ነው የሚመጣው። ለአካል ጉዳተኞች የሚሰጡ ትኩረቶች መሻሻላቸውን የገለጹት ተሳታፊዎች ተጠናክሮ መቀጠል እንዳለበትም ጠቁመዋል። ጾታዊ ጥቃትን ለመከላከል በትኩረት እየሰራ መሆኑን በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ገለጸ። ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ በሚል መሪ ሐሳብ ጾታዊ ጥቃትን ለመከላከል የሚያስችል የፓናል ውይይት መድረክ በሁመራ ከተማ ተካሂዷል። አምሳሉ አሞኜ ዝርዝር አለው። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ በሚል መሪ ሐሳብ ጸረ ጾታዊ ጥቃትን ለመከላከል የግንዛቤ ማስጨበጫ መርሃ ግብር ማጠቃለያ ውይይት ተካሂዷል። የዞኑ ዋና አስተዳዳሪ አቶ አሸተ ደምለው የስራ ኃላፊዎች፣ የመንግስት ሰራተኞችና ማህበረሰቡ ጾታዊ ጥቃትን ለመከላከል በጋራ ሊሰሩ ይገባል ብለዋል። መንግስት ሰራተኛም አመራሩም ግልጽ ይዞ በሚመራው መድረክ ሁሉ አንዱ የትኩረት አጀንዳ ማድረግ አለበት። ለጥቃት የማይታገስ ትውልድ ማህበረሰብ እንገንባ የሚለው መሪ ቃል በራሱ ትልቅ ነው። ስለዚህ ይሄን አትኩረት ሰጥተን እንሰራለን። ያለ እድሜ ጋብቻም በተለይ አሁን ታህሳስ እየመጣ ነው። ታህሳስ ወር ትልቅ ዘመቻ ካላረግን ጥር አንከላከለው። ስለዚህ አትኩረት እሱ እናድርግ። ሴቶች የሚደርስባቸውን አካላዊ ጥቃት ከመከላከል ባሻገር በኢኮኖሚው ዘርፍ ተጠቃሚነታቸውን ማረጋገጥ ግዴታ መሆኑን የገለጹት ደግሞ በብልጽግና ፓርቲ የዞኑ ቅርንጫፍ ጽህፈት ቤት ኃላፊ ገብረ እግዚአብሔር ደሴ ናቸው። በሴቶች የሚኖርን ማንኛውንም ጥቃት የመከላከል ብቻ ሳይሆን ሴቶች ከሌላው ከወንዶች ጋር እኩል መሆናቸውን አምኖ እኩል የመልካም አስተዳደር ችግር እንዳይደርስባቸው አገልግሎት መስጠት የሁሉም የመንግስት ሰራተኛ ድርሻ እንደሆነ ታሳቢ ተደርጎ ያለ ሴቶች ተሳትፎ እድገት የሚታሰብ አይደለም፣ ዲሞክራሲ የሚረጋገጥ አይደለም፣
ትውልድ ማስቀጠል አይቻልም። የሴቶችን ጥቃት የሚጸየፍ ማህበረሰብ እንዲኖር የግንዛቤ ፈጠራ ስራዎች ትኩረት እንደተሰጣቸው የዞኑ ሴቶች ህጻናትና ማህበራዊ ጉዳይ መምሪያ ኃላፊ ተወካይ ወይዘሮ ቤዛዊት ታደሰ ተናግረዋል። ይህን ጥቃት የሚጸየፍ ማህበረሰብ ካልፈጠር በተወሰነ ሴክተር ብቻ ተንቀሳቅሰህ ጥቃቱን ልታስቆመው ልትቀንሰው አትችልም ማለት ነው። ከዞን ስትሪንግ ኮሚቴ ጀምሮ እስከ ወረዳ ድረስ ስልጠናው ተሰጥቷል ማለት ነው። ስለዚህ ስልጠናዎችንም በመስጠት ግንዛቤዎችንም በመፍጠር በአጥቂዎች ላይም እርምጃዎችን በመውሰድ ተቀናጅተን እየሰራን ያለበት ሁኔታ ነው ያለ ማለት ነው። በሴቶች ላይ ጥቃት ከመድረሱ በፊት የሃይማኖት አባቶች ለማህበረሰቡ በየእምነት ተቋማት ግንዛቤ እየፈጠሩ መሆኑን የመድረኩ ተሳታፊዎች ለአሚኮ ተናግረዋል። የሴት ልጅ ጥቃት እንዴት መከላከል እንዳለባቸው እንዲሁም ደግሞ ብትጠቃስ ምን ማድረግ እንዳለባቸው እዛ አዌርነስ ይሰጣሉ አባቶች ማለት ነው። ቄስም እንደ ሙስሊም ደግሞ ከምስጊድ ላይ እንደዛም ይሰጣሉ። ለመከላከል የኔ ያንተ የሁላችንም የማህበረሰብ ግዴታ ነው ማለት ነው። ለሴቶችና ህፃናት ቢሮ ብቻ የሚተው አይደለም። ሁሉም ማህበረሰብ በኃላፊነት የሚጠብቀው ነው ማለት ነው። ጾታዊ ጥቃትን በጋራ መከላከል ወሳኝ ቢሆንም ይህን ኃላፊነት ወስዶ የሚሰራ ተቋምና ማህበረሰብ መገንባት ለነገ የማይባል የቤት ስራ መሆኑም በመድረኩ ተመላክቷል። የ12ኛ ክፍል ሀገር አቀፍ ተፈታኝ ተማሪዎች የተሻለ ውጤት እንዲያስመዘግቡ እየሰራ መሆኑን የወገራ ወረዳ ትምህርት ጽሕፈት ቤት አስታወቀ። ጊዜያቸውን በአግባቡ በመጠቀምና የማጠናከሪያ ትምህርት በመውሰድ ለፈተና እየተዘጋጁ መሆኑን አስተያየታቸውን የሰጡ ተማሪዎች አረጋግጠዋል። ቃል ኪዳን ኃይሌ በዚህ ጉዳይ ላይ ተጨማሪ ዘገባ አላት። ሀገር አቀፍ ፈተናን የሚወስዱ የ12ኛ ክፍል ተማሪዎች የተሻለ ውጤት እንዲያስመዘግቡ ከመደበኛው የመማር ማስተማር ሂደት በተጨማሪ ልዩ ልዩ እገዛዎች ይደረጋሉ። በማዕከላዊ ጎንደር ዞን በወገራ ወረዳ የአምባ ጊዮርጊስ ሁለተኛ ደረጃ ትምህርት ቤት ተማሪዎች በትምህርት ቤታቸው በኩል እየተደረገ ስላለው ድጋፍና ስለ ዝግጅታቸው እንዲህ ይናገራሉ። ስሜ ሰላማዊ ተማሪ ይባላል። የሶሻል ተማሪ ነው። ትምህርት ቤታችን አሁን ላይ ከሆን ጥቅምት 1 የቅዳሜና የእሁድ እንደጀመራልን ነው። ቅዳሜና እሁድ ደግሞ እሁድ እስከ እሁድ ላይብራሪ ክፍት እንደሆነ ዩኒት 1 ባለቀ ቁጥር ወርክሽት እንሰጣለን። እያነበብን ከውጤቱ እንግዲህ የተሻለ ነገር ጠብቃለሁ። ምትኬ መስን እባላለሁ። የ12ኛ ክፍል ተማሪ ነኝ። ትምህርት አሁን ጥሩ ነው። የእሁድ ቅዳሜ ትምህርት ራሱ እኛ በሚፈልገው መምህራን እየተማረ ነው ያለ። አሁን ላይ ያለው ድጋፍ በጣም አሪፍ ነው። እኔም ያው በእነሱ ድጋፍ መሰረት እያነበብኩ ነው ያለው። እንድናነብ ቦታ እየሰጡ ነው ያሉ። መምህራን ተማሪዎችን በማብቃት ከፍተኛ ውጤት እንዲያስመዘግቡ ለማስቻል እየሰሩ መሆኑን አብራርተዋል። መምህር አገኘው አለሙ እባላለሁ። 12ኛ ክፍል አሁን እንደ ሂሳብ መምህራን በጋራ እንወያይና ወርክሽቶች ይዘጋጃሉ። የባለፈው አመት እና ከዛ በፊት የነበሩ ጥያቄዎችን መሰረት ያደረገ እያንዳንዱ ቻፕተር ሲያልቅ አሁን የሞዴል ኤግዛም እናዘጋጅላቸዋለን ማለት ነው። የስንታየው ሙሉዓለም እባላለሁ። ተማሪዎችን ያው እሁድ ቅዳሜ እናስተምራቸዋለን። አንድ ፐሬድ ለ1 ሰዓት ተኩል ያህል እያንዳንዱ ሳብጀክት ማለት ነው። ከ9ኛ እስከ 12ኛ ክፍል ነው የምናስተምራቸው። ስለዚህ እያንዳንዱ ፖርሽን ስንጨርስ ሞዴል እየፈተን ላብ ላይ ደግሞ ከ9 እስከ 12 ያሉትን እነሱንም እናሰራቸዋለን። የአምባ ጊዮርጊስ ሁለተኛ ደረጃ ትምህርት ቤት እርሰ መምህር ካሳሁን ንጉሴ የ12ኛ ክፍል ተማሪዎች በተመረጡ መምህራን ትምህርታቸውን እንዲከታተሉ ማድረግን ጨምሮ ለጥናት ሂደት ምቹ ሁኔታዎች መፍጠር መቻሉን በማንሳት ሁሉም ተማሪዎች የሀገር አቀፍ ፈተና እንዲያልፉ የሚያስችሉ ተግባራት እየተከወኑ መሆኑን ገልጸዋል። 12ኛ ክፍል በአሁኑ ዓመት የሚፈተኑ 490 ተማሪዎችን ነው። ከጥቅምት 1 ጀምሮ በእሁድ ቅዳሜ ፕሮግራም አንድ ክፍለ ጊዜ በ1 ሰዓት ተኩል ተተክሎ ተማሪዎች በመረጧቸው መምህራን እያስተማርን እንደሚገኝና የሚፈልጓቸው መጽሐፍትም እያሟላን እንደሆነ ተማሪውን በበቂ ሁኔታ እየተዘጋጀ የቤተ መጽሐፍት ተማሪዎች እንዲዘጋጁ እንዲያነቡ ከማድረግ አንጻር ደግሞ እሁድ ቅዳሜ ከእሁድ እስከ እሁድ ነው የምንሰጠውና እሁድ ቅዳሜን ጨምሮ ሁሌም የምሳ ሰዓት ራሱ አይዘጋም። የወገራ ወረዳ ትምህርት ጽሕፈት ቤት ኃላፊ ወንዴ ያዩ በወረዳው ከ500 በላይ ተማሪዎች ሀገር አቀፍ ፈተናን እንደሚወስዱ ገልጸው ጽሕፈት ቤቱ የ12ኛ ክፍል ተማሪዎች ከፍተኛ ውጤት እንዲያስመዘግቡ ከሌሎች ትምህርት ቤቶች ተሞክሮን በመውሰድ በወረዳው የአዳር ጥናት መርሃ ግብርን ለማስጀመር እየሰራ መሆኑን አረጋግጠዋል። 12ኛ ክፍል የሚያስፈትኑ ከ6 ሁለተኛ ደረጃ ትምህርት ቤቶቻችን 2 ናቸው። የወረዳ አስተዳደር ምክር ቤት ደግሞ ተማሪዎች ከትምህርት ቤቱ አድረው የተረዳዱ እርስ በርስ ያነበቡ የተሻለ ውጤት እንዲያመጡ 300 ሺህ ብር ተመድቦ ወላጆችን ያው ያወያየን ነው። ተማሪዎችን መልምለን ለይተናል። የአዳር ጥናቱ ይጀምራልና በዚህ መሰረት የትምህርት ቤቱም የወረዳው እቅድ ወረዳውን የሚያስጠራ ተማሪዎች ከ500 በላይ ውጤት የሚያስመዘግቡ ለይተን እየሰራን ነው። እንደ እቅድ ሁሉም ተማሪ ከ50 እና በላይ % እንዲያመጣ ነው 100% እቅዳችን። የትምህርት ቤቱ ሁሉም ተማሪዎች የሀገር አቀፍ ፈተናን በውጤታማነት እንዲያጠናቅቁ የሚደረገውን ጥረት ወላጆችና ማህበረሰቡ እንዲያግዝ ጥሪ ቀርቧል።
ለሁለተኛ ደረጃ የተፈጥሮ ሳይንስ ተማሪዎች በተግባር የተደገፈ የግብርና ትምህርት መሰጠቱ ለግብርናው ኢኮኖሚ ፋይዳው የጎላ መሆኑን በጎንደር ከተማ ያዘዞ ሁለተኛ ደረጃ ትምህርት ቤት መምህራን ተናገሩ። ትምህርት ቤቱ በሰርቶ ማሳያ የተለያዩ ሰብሎችን ለማስተማሪያነት መጠቀሙ ተማሪዎች ውጤታማ እንዲሆኑ እንደሚያግዛቸውም ተነግሯል። ማህደር አድማሴ ዝርዝር አላት። ግብርና ለኢትዮጵያ የጀርባ አጥንት ነው። ኢትዮጵያና ግብርና ከስር መሰረቱ ታሪካዊ ትስስር ያላቸውና አንዱ ከሌላኛው ነጥሎ ለማየት የማይቻል ነው። ይሁን እንጂ ግብርና በስርዓተ ትምህርቱ ተካቶ በተግባር ተደግፎ እምብዛም አለመሰጠቱ ባለው አቅም ልክ የምርት እድገት እንዳይኖርና ግብርናውም እንዳይዘመን አድርጎታል። አሁን ላይ መንግስት ለዚህ ትኩረት በመስጠት የትምህርት ሚኒስቴር በአዲሱ የትምህርት ፍኖተ ካርታ ለ11ኛና ለ12ኛ ክፍል ተማሪዎች የግብርና ትምህርት በመሰረታዊነት እየሰጠ ይገኛል። በተግባር የተደገፈ ትምህርት ከመስማት ባለፈ እያዩትና እየነካኩት መማራ ውጤታቸው እንዳሻሻለው የነገሩም በጎንደር ከተማ አስተዳደር ያዘዞ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪዎች ተማሪ ለዓለም አስማረና ተማሪ ፌሩዳስ ጀማል ናቸው። ተማሪዎቹን በአዲሱ ትምህርት ካሪኩለም መሰረት አግሪካልቸር ልዩ ሆኖ በመምጣቱ ምክንያት አሁን የምንማረው እንዲህ ነበረ እንዲሆነ ምናምን አይደለም። ይሄ ነው። ለምሳሌ አሁን ጤፍ ማለት እንዴት ነው ሲባል ስለ ጤፍ እየተማርን ነው። በቆሎ ስለ በቆሎም እየተማርን ነው። ቃሪያ፣ የተለያዩ ነገሮች በትምህርት ቤት ግቢ ውስጥ በመገኘታቸው በተግባራዊ ሁኔታ ነው እየተማርን ያለ ነው። ይሄ የአግሪካልቸር ትምህርት ከ11ኛ ክፍልና 12ኛ ክፍል የናቹራል ተማሪዎች የሚወስዱት ሳብጀክት ነው። ተግባር ተኮር የሆነ ነው። እንደምታዩት ሜዳችን በሙሉ በተለያዩ አዘርቶች የተሸፈነ ነው። እይታውም የሚያምር። በግብርና የልማት ዘርፍ ለውጥ ለማምጣትና ምርትና ምርታማነትን ለማሻሻል በትምህርት መካተቱ መልካም ተግባር ነው ያሉት ያዘዞ ሁለተኛ ደረጃ ትምህርት ቤት መምህር ጥላሁን አስራት የትምህርት አሰጣጡ በተግባር የተደገፈ መሆኑ ውጤት ላይ የጎላ ድርሻ አለው ብለዋል። በመሆኑም በትምህርት ቤቱ የጓሮ አትክልትና መሰል የግብርና ስራዎችን ተማሪዎችን በማሳተፍ እያስተማሩ ይገኛሉ። አግሪ የሚባል ትምህርት ወይም በተለምዶ የግብርና ትምህርት በትምህርት ካሪኩለም ውስጥ ከተካተተና ወደ ተግባር ከተገባ ወዲህ ተማሪዎች በቲዎሪ የሚማሩትን ፕራክቲካሊ በአይናቸው እያዩ ራሳቸውም ተሳታፊ የሆኑበት እንዲሰሩ የተደረገው የጓሮ አትክልቶችን መትከል፣ የእርሻ ልማት ውስጥ እንዲሳተፉ ማድረግ፣ ጥቅሙን ተረድተው አውቀውት ሳይንሱን በተግባር እያዩት እየሰሩበት ያለበት ሁኔታ ነው ያለው። የትምህርት ቤቱ ርዕሰ መምህር ተቀባ ማመጫ በበኩላቸው በትምህርት ቤቱ ግቢ ውስጥ ጤፍ፣ ማሽላና መሰል የግብርና ሰብሎች በመዝራት ተማሪዎቹ በተግባር እንዲማሩ እየተደረገ መሆኑን ገልጸዋል። ርዕሰ መምህሩ አክለውም የኢኮኖሚ መሰረት የሆነውን ግብርና መማራቸው ለተማሪዎቹ ደስታ ፈጥሯል። ከዚህም ባለፈ ለግቢው ውበት ሆኗልም ብለዋል። 11ኛና 12ኛ ክፍሎች የግብርናን ትምህርት ለማስተማር በተግባር ትምህርት ቤት ግቢያችን ላይ ጤፍ አለ፣ በቆሎ አለ፣ በርበሬ አለ፣ ተልባ፣ ሱፍ፣ ሌሎች እነዚህ የቅጠላ ቅጠል፣ ጎመን፣ ድንች ልክ እንዲህ አይነት እንትኖች ግቢው ላይ አሉ። አሁን ብዙዎች ከወቅቱ አኳያ እየተከወኑ ያሉበት ሁኔታ አለ። በተለይ ደግሞ የጤፍ የነበረውን በአንድ መሬት ላይ ሁለት ጊዜ ለማልማት መልሶ ሽምብራ እንዲዘራ የማድረግን ተግባር መማራቸውን ደስተኞች ናቸው። በትምህርት ቤቱ ግቢ ውስጥ የቅባት እህሎች፣ አትክልቶች፣ ቅጠላ ቅጠሎች እንዲሁም የሽምብራ ሰብል ለማስተማሪያነት ሲጠቀሙበት በምልከታችን ቃኝተናል። የተወደዳችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስላሳለፋችሁ ከልብ እያመሰግንን ከጎንደር ስቱዲዮ ለሰዓቱ ያዘጋጀንላችሁ ዜናዎች የእስካሁኖቹን ይመስሉ ነበረ። ዜናውን በመምራት እኔ መቤቱ ነኛው ወደ ዋናው ስቱዲዮ መልሳችኋለሁ። ጤና ይስጥልኝ።